ወደ ኢትዮጵያ ከመጣሽ ወዲያ እንደው ባደረግሽው ነገር በጣም ለእናትሽ ከመድረስሽ ሌላ ያደረግሽው ልብሽን ያሳረፈ ነገር አለ ደስ የሚልሽ? እኔ እዚህ መጥቼ ለረፍት መጥቼ አንድ ጊዜ ማስታውሰው የአክስቴ ልጅ አክስቴን በጣም ነው የምወዳት። በጣም 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 የእናቴ ታናሽ እህት ናት። እሷ ሞታ ወንድሜ ሲሞት እኔ መቃብሩ ላይ አልሄድኩም። መቃብር ጋር ምንም እንደማላገኝ አውቃለሁ። ምንም ወንድም ሞቶብሻል? አዎ ወንድሜ፣ ታላቅ ወንድሜ። ኦኬ። ምን ገደለው? በምን ሞተ ማለት? እሱ አደጋ ነው። እንትን ሰርግ ላይ ሄዶ መሰለኝ እዚህ ኢትዮጵያ ውስጥ። አዎ ሼራተን በነበረ ሰርግ። አዎ እሺ። ላይ እዛ ነው እንትን አደጋ ደርሶበት ሞተ አሉኝ። እስቲ ንገሪኝ፣ ምን አይነት አደጋ ነበር? እኔ አላውቅም እንዴት እንደሆነ። ተጣልተው ነው እስከ የነገሩኝ። እንደዚህ እንትን ከሰርግ ነበር የዘመዳችን ሰርግና ሼራተን። አዎ እናቴ ምን ትላለች፣ ከነሱ ጋር ነበር ሄዱት ልጆቹ። ከእናቴ ጋርና ከወንድሜ ጋር ነበር ሄዱት እና እሱ እዛ ሄዶ ልጆቹ መሄድ ፈለጉ። መንገድ መሄድ ፈለጉ ወደ ቤት መሄድ ሲፈልጉ ለእናቴ ነግራታል። እናቴ ሲነግራት እንደ እኔማ እንግዳ ሳልጨርስ እንግዳ ሳላስወጣ ሳልሸኝ አልሄድም ስትለው በቃ እንግዲህ አሸኘቻቸው ልምጣ ብሎ ልጆቹን ይዞ ታክሲ ሊያሳፍራቸው ወጣ። ታክሲ ሊያሳፍራቸው ሲወጣ ሲመለስ ለአንደኛው ነግሮታል ይመስለኛል፣ እንደነገሩኝ ለጥበቃው ለአንደኛው። አዎ እነሱን አድርሼ ልምጣ ብሎ እሺ ብሎ ይለቀዋል። እንግዲህ ይሄኛው ደግሞ ሌላ ይሆናል አላቅም። ሲመለስ አትገባም ብሎ ግብ ይያዛሉ። ከዛ እንጃ እዚህ ላይ ነው የተመታው አሉ። ማንንታው አላቅም። ወደቀ። ጥቁር አንበሳ ወሰዱት አሉ። ጥቁር አንበሳ ሲወስዱት ሬሳ ምን ልታደርጉ ይዛችሁ መጣችሁ? ኦልሬዲ ሞቷል፣ ግን በምን ምክንያት እንደሆነ አላውቅም። ከዛ ስራ አልገባም። ስራ ሳይገባ አሁን እንግዲህ ሁለት ቤት ሆነን፣ እናቴ ብቻዋን ናት፣ አባቴ ብቻዋን ነው። እሱ እዛም ያድራል፣ እዚህ ይመጣል። እዛኛው ቤት እዚህ ነው ብለው አሰቡ። እዚህኛው ቤት ደግሞ ሁለት ቤት ያለው ችግር ነው። አባትሽ ለየብቻ ነው የሚኖረው። ስለዚህ አላወቁም የት እንዳለ። ሰኞ ነው የታወቀው። እዛ ኦኤዩ ይሰራ ነበር። ሰኞ ስራ ሳይገባ እንደ ናፖሊዮን ምን ሆኖ ነው ያልመጣው ስራ አልገባም ብለው ሲደውሉ፣ እዛ ሲደውሉ እንደ አንቺ ጋር አይደለም እንዴ፣ እዚህ ሲደውሉ እንደ አንተ ጋር አይደለም እንዴ ተባባሉ አሉ። ከዛ መጨረሻ ላይ መፈለግ ጀመሩ። የአክስቴ ባል ዳግማ ምኒልክ አገኘ። እኔ ማውቀው ነገር የለ ያላየውም፣ ግን የሰማው ተነገረኝ። ምኒልክ ወስደውት ሊቀብሩት፣ ሰው ዘመድ የለውም ብለው ሊቀብሩት ሲሉ ያዘው እሱ። በቃ እና ሰው ዘመድ የለውም ምናምን ብለው፣ ግን ሲያይ መታወቂያው ምናምን ኪስ ውስጥ አለ አሉ። ለአፍሪካ ህብረት የሚሰራ ሰው እሱ። አቤት። ከዛ በቃ ወሰዱ። እነሱ ቀበሉት መሰለኝ፣ አላውቅም። ምን ያልነበርኩም እዛ ነበርኩኝ። ግን ስለ ጌታ መስከረሽለት ነበር። እሱ ጌታን አግኝቷል። አልሞተም እኮ ኢየሱስ ጌታ ነው። አንዴ አልሞተም እሱ፣ ወደ ጌታ አልሞተም። ይሄ አሁን ልልሽ የነበረው በእኛ ቤት ውስጥ ያለው ነገር፣ አክስቶችን በጣም ነው የምወዳቸው። የእናቴ ታላቅና የእናቴ ታናሽ አሉ። በጣም ጥሩዎች ናቸው። ስማቸውን ተናገሪው። አቦነሽ፣ የአቦስ አቦነሽ ትባላለች። አንደኛዋ ድንቅነሽ ትባላለች። ገነቱ አቦነሽ ገነቱና ድንቅነሽ ገነቱ። እሺ ማስታወሻም ነው ብዬ። በጣም 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 ወርቅ ናቸው ብታይ። በጣም በጣም አንዷ የእናቴ ታላቅ ናት፣ አንዷ ደግሞ የእናቴ ታናሽ ናት። እሺ እኔ ብትኝ ከእናቴ የበለጠ ትንሿ አክስቴ ነው የምወደው በጣም በጣም። እና ጃለሊ የምትባል መወዳት አለች። ጃሌና ፍቅር በጣም ፍቅር ናቸው ሁለቱም። ጃለሊ ነግራትና እንሂድ ትለኛለች። ጃለሊ ሆስተሷ። እሷ ነገርኳት። ስነግራት ቄስ በሊና እዛ መካነ ኢየሱስ ላይ ያለው እዛ ፕሮግራም ታዘጋጅና ምንትልና ይዣቸው የቄስ በሊና የልጃቸው ባል መሰለኝ ባረሳሁን። እሺ ብሎ በደንብ በስነ ስርዓት እግዚአብሔር ይመስገን እግዚአብሔር ይባርከው ይዣቸው ጉልሌ
ይዤ ሄድኩኝ። ይዘሻቸው ከቸርች ወደ መኖሪያ ቤታቸው? ጉለሌ አያቴ ቤት። ለካ የነበረው የሚመለከው የአያቴ ነው። ጣዖት አምልኮ ነበር የአያቴ የሴቷ አያቴ። ከዛ እሺ ብሎ መጡ። ይዤው ሄድኩኝ። ከዛ ሄድኩኝ። አክስቴም ቁጭ ጠበቀች። አክስቴም ያችኛውን መጣች። ሁለቱም ሳሎን ቁጭ አለን። በኦሮምኛ በደንብ አድርጎ አነጋገራቸው። እንዲህ ማለት ኢየሱስ ማለት ይሄ ነው፣ እንዲህ ነው፣ እንዲህ ነው፣ እንዲህ ነው ብሎ አወራቸው። አዳመጡ በስነ ስርዓት። ጨዋዎች ናቸው ደግሞ እነሱ። አዳመጡ በስነ ስርዓት። እሺ አሉ። ጌታን ትቀበላላችሁ ወይ አላቸው። አዎ እንቀበላለን። ጌታን ተቀበሉ። እዛ ያለው ይውጣ ተባለ። ይሄ አሮጌ ሻንጣ ጃንጥላ የተበጣጠሰ ውስጥ ደግሞ የአክስቴ ልጅ ዝራም ይባላል። ምን ሊሰራ የእሱ ፎቶግራፍ እዛ ውስጥ እንደተቀመጠ አላውቅም። ስዕል የተሰራ ምናምን ብቻ የጣዖት አምልኮ እቃዎችም ነበር እዛ። ሻንጣ ነገር ነው የተቀመጠ ነበር። ሻንጣ ነገር ነው። ከዛ ወጣ። እሱ ወጣና እሱ ምናል እናቃጥለዋለን ይፈቅዳላችሁ ተባሉ እነሱ። አዎ አሉ። ውጪ ወጣ። ከቤት ውጪ ተቃጠለ። ድንጋይ ላይ እዛ እሳት አድርገን ለኮስ ነው። ደህና አድርገን ለኮስ ነው። አቃጠል ነው። ከዛ ከተቃጠለ በኋላ እንደገና እንኳን አንተ ተቃጥለህማ እዚህ አትቀመጥም፣ አመድም ሽንት ቤት ነው የሚገባው ብዬ አመዱን አፍሰን የጉርጓድ ሽንት ቤት ነው የሚባለው እዛ ከተት ነው። እግዚአብሔር ስሙ ይባረክ። ጨርሰን እሱን ሄድን። አሁን ምንድነው ይሄ የአክስቴ በጣም ወዳት አክስቴ ያልኩሽ፣ እሷ ስትሞት በጣም ነው የምወዳት። ለሱ በጣም ስለሚወዳት ለሱ ብዬ ሄድኩኝ መቃብሩ ጋር። እኔ መቃብር ከዛ ሄድኩኝ። ሲሄድ በየአመቱ የእኔ ዘመዶች ተደርድረዋል እዛ። ያልሰማሽው ይሄ የሚገለው በየአመቱ እየለቀማ እንዲወስዳል እንጂ ምን ሐውልት ተሰርቶ ነው እዛ? ሬሳዎቹ ተደርድሮ በየአመቱ ሳይ በየአመቱ እኔ ነኝ ጁዲታ አልኩ። ሄደው እንዴ ጌታ ሆይ አምልኮ መልሶ ራሳቸውን ገሏቸው ይሰበስባል እንጂ እየመጣ እንዲወስዳል። በሰማ ቁጭ ብላለች አያቴ፣ ግን እየመጣ እንዲወስዳል ገደለ። ከዛ እሱም እያለ ነው ተደረገ ይሄ። ከዛ ጌታ ሆይ እንዴ አልኩኝ። ጌታ ሆይ እኔ አንተ ልጅ አይደለሁም? እንዴት ነው የኔ ዘመዶች የሚነኩት? ይሄ ሁሉ እዚህ ያለቀው በየአመት መጣው እኮ ይሄ እየጨረሰ ነው። ጌታ ምስክሬ እግዚአብሔር ሆይ እንግዲህ በቃ አለቃልኩ። ቆመ። ከዛ ወዲያ በቦት ማለት ተመታ። በየአመቱ እየመጣ አንዳንድ ሰው በየአመቱ አንዳንድ ሰው ይገላል። ከዛ አለቀ። የቀስ በሊና የልጃቸው ባል ነው አሉ። እሱም እግዚአብሔር ይባርከው ስራውን ጨርሶ ጸልዮ ምን ብሎ እሱን አድርሼ ወደ ቤት ሄድኩ። እናትሽስ ጌታን አግኝተው ነበር? እናቴ እኮ አሁን ኦ ማይ ጋድ እንትና ማነው እኔ አሁን ከቤቴ ትንሽ ለ4 አመት ቸርች አልሄድኩም። በእንትን ነው ማየው እንጂ በዩቱብ ምናምን በሱ ይሄ ምናምን ነው ማየው እንጂ ቸርች መሄድ አልችልም። ትንሽ ቆረጥ ብሎ ትንሽ ቀረብ በሚል ቸርች ሲንግል ቸርች ነው ለኔ። በጣም ነው የምወደው። በጣም ነው የምወደው። ትንሽ የሚቀርበኝ ቸርች እሱ ነው። ቆይ እሱ ጋር ልሂድ ብዬ እየሮጥኩ እሄዳለሁ። እዛ ሄድና ሲያልቅ ሮጬ እወጣለሁ። ቆልፌባት ነው የምሄደው። ቆልፌባት ስለሚሄድ እየሮጥኩ ተመልሼ እመጣለሁ። አትሊስት ለእኔ ቴራፒያ ነው። የእሱ እያሳቀም ስለሆነ ምንም ባይገባኝም እኔ እዛ መሄዴ ራሱ ለእኔ ቴራፒያ ነው። በቃ ደስ ብሎኝ ሳይሰለቸኝ ነው የምመለሰው። በቃ እንትን ስለኝ እና ግን ሮጬ እሄዳለሁ። ሮጬ ተመልሼ ቤት እሄዳለሁ። ለምን ቁልፍ ይዤ ነው የምመጣው እና እዛ ሄዳለሁ። በቃ ተመልሼ እንደገና ቤት እገባለሁ። ሲንግል ቸርች ነው የሚሄደው። በምን ጌታን አገኙ እናትሽ? እሱን ጠይቄሽ ነው። ከዛ ነገርኩት ለሱ። እኔ በጣም ችግር ላይ ነኝ ያለሁት። ሰው ለካ ሲስቅ ውስጡን አታውቂውም። እኔ መሳቄን አላቆም ብዬሻለሁ። ከተፈጠርኩ ጀምሮ ሳቄ ጠፍቶ አያውቅም። እግዚአብሔር ስሙ የተባረከ ይሁን። ግን ውስጤ ብዙ 5 አመት ካለ ቸርች፣ 5 አመት ካለ ጸሎት፣ 5 አመት ካለ መጽሐፍ ማንበብ፣ 5 አመት
በጣም ከባድ ነው። በጣም እንዴ ያለመድኩትን ነገር ማለት ነው። ማንበብ አልችልም። ማንበብ እንዲህ ተኛለሁ። ጠዋት 12 ሰዓት 11 ሰዓት እነሳለሁ። ቁርስ ማቅረብ አለብኝ። ቁርስ አቅርቤ ደግሞ ትንሽ ደክሞኝ ትንሽ ተኛለሁ። እንደገና ምሳ ይመጣል። እንደገና እሱን ጨርሼ ደግሞ ራት አለ። ይሄን ሁሉ ማረገው እኔ ነኝና ይበለኝ። አሁን ጸሎት በጣም ያስፈልገኛል። እኔ አሁን ነገርኩት ለሱ በቃ እኔ ቸግሮኛል፣ እባካችሁ እርዱኝ አልኳቸው። በቃ እና ሳስበው ብዙ ሰው ሲስቅ ለካ ሰው ውስጡን አታውቂውም። እኔ መሳቄን አላቆምኩም ብዬሻለሁ። መሳቄ አሁን ካንቺ ጋር ባወራ እረሳዋለሁ፣ ስቃለሁ። ግን ሰው ቸርች ሳይሄድ 4 ዓመት 5 ዓመት እንዴት ይሆናል? ሊሆን አይችልም። እና ቀስብዬ እሱ ቸርች ሄዳለሁ። እሱ ቸርች ሄጄ ተመልሼ እመጣለሁ። ከዛ ነገርኩት። አንድ ቀን እባክን ብዬ ለመንኩት። እሺ አለኝ። የሰው ልጆች ይመጣሉ ብሎ 2 ፓስተሮች ናቸው። ሁለቱም ለእናቴ ጸለይልኝ ብለሽ ነው? አዎ ሁለቱም እንደው አንድ ነገር እንኳን ብትሆን አትስ ጌታና እንኳን አገኝታ ብትሄድም ምንም አይደለም። ግን እንግዲህ እሱ ይሻለኛል ብዬ 2 ፓስተሮች ናቸው። እነሱን ሰጠኝ። በቅዱስ ቁርባን ቀን ነይ አለኝ። ቅዱስ ቁርባን ቀን ሄድኩኝ። ቅዱስ ቁርባን ይዛችሁ ሂዱ። ስትሄዱ ጌታን ከተቀበለች ቅዱስ ቁርባን ስጧት፣ እምቢ ካለች ግን እንዳትሰጧት ብሎ አስጠንቅቆ እሑድ ቀን ተደረገልኝ። እነሱን እሽም ታዘዙ። እነሱም እግዚአብሔር ይባርካቸው መጡ። እሑድ ቀን ከቸርች በኋላ እዛ ሄጄ ከቸርች በኋላ ቅዱስ ቁርባን ወስጄ እነሱን ይዤ መጣሁ። ደረጃውን ስወጣ ጌታ ሆይ አደራህን በሰማይ በምድር እያልኩኝ በር ከፍተን ገባን። እሱ አንደኛው ኦሮሞ ነው፣ አንደኛው በአማርኛ በደንብ አስረዳት። እንደ ቪዲዮ ልኬልሻለሁ በቀደም። አሜን። አርለስን ፋነ ከንጅር አሜን። አርሜኬኛ ባቴ ካኤድ አጋማት ላይ ፋነ ከንጅር ዋቅ እንደበሬ ዋቅ እንዱሎ አስረዳት። በኦሮምኛ ይሄ በደንብ አስረዳት፣ ይሄኛውን በአማርኛ በደንብ አስረዳት። በሁለቱም ቋንቋ ጸለዩላት። ጌታን ትቀበያለሽ ስለ በደስታ አለች። እጇን እንዲህ ዘርግታ እግዚአብሔር ተቀበለች ጌታን። እግዚአብሔር ስሙ የተባረከ ይሁን። በቃ ትልቅ ነገር ነው እኮ የሰራሽው። እግዚአብሔር ይባረክ። እኔ የምልሽ አልዛይመር ኮንቲኒስሊ አይደለም ማለት ነው? በመሀል አሁን ደህና እየሆነች አሁን ደግሞ ደህና እየሆነች አሁን ደግሞ በፊት አይሽ በጣም ብዙ ተደጋግም ነበር አንድ ነገር። አሁን እሱም ብታየው ስም ማን ነው? አግብተሃል ወይ? ልጆች አሉ ወይ? ይሄ ይደጋግ አሁን እየቀነሰ ሄደ። አሁን ገባሽ? ግን ያው እንቅልፍ ትተኛለች። ደግነቱ እግዚአብሔር ይመስገን በሽታ የሚባል ነገር የላትም። ከአስፕሮ ጀምሮ ከጉንፋን ጀምሮ ምንም ጉንፋን የያዘው ሰው 10 ቢደረደር እሷን አይነካትም። የታደለች ናት። በዚህ በሽታ የሚባል የለም። በሽታማ ቢኖር ኖር በምን የተሸክሜ ነበር ማውጣት ማወርዳት። አንደኛ ፎቅ ነው ያለነው፣ ሊፍት የለ፣ ምን አረጋት ነበር። ግን እግዚአብሔር ሳይደግስ አይጣላም እንደሚሉት የዓለምኛ ቋንቋ በፍጹም ምንም ነገር የለም። እግዚአብሔር ይመስገን። እሱን ያው ስወጣም በር ቆልፌ እወጣለሁ። እጄ ግሮሰሪ ምናምን አድርጌ እመጣለሁ። እንዲች አደርጋለሁ። አሁን ልጅቷ ስላለች ትንሽ እግዚአብሔር ይመስገን አንድ ወር ሆናት። አንድ ወር ሆናት። ግን መጥችን ነው የምታክለው ልጅቷ። እኔን ለመርዳት አትችልም። አሁንም እኔ ላይ ነው ያለው ችግሩ። ሚጢጤ ናት እና ልትይዝልኝ አትችልም። እኔ እሷን እንዲያግዞኝ ወደ ነርስ ደግሞ መጣች። ነርስ ትመጣ ማማ እኔ እኮ እነሱ ያነጋግሯቸዋል፣ እንዴት እንደሆኑ ችግራቸው ላይ ምን ላይ እንደሆነ ያነጋግሯቸዋል። ሲያነጋግር ማማ እኔ እኮ እርሶን ልረዳ ነው የመጡት። ምን ሆኜ ልትሸከምኝ ነው? ምን ልታደርገኝ ነው የመጣሽው? ምትረጅኝ? እኔ ምን ሆኜ ነው ምትረጅኝ አለቻት ነርሷ። እነሱ ስለሚያውቁ አይ አይደለም እኚህን ሐኪም ቤት መውሰድ አለብሽ። ሐኪም ቤት ወስደሽ አላል ካልማረ የሚያረግ ካልማንተ የሚሰጣለ እሱን ሰጥና ነው እንጂ እንደዚህ አይነት ሰዎች ሊጎድሽ ይችላሉ። ድንገት አሁን ጥሩ ይሆናሉ፣ አሁን ኃይለኛ ይሆናሉ፣ አሁን ይቀያየራሉ። ስለዚህ ሊጎድሽ ስለሚችሉ መጀመሪያ ሐኪም ቤት ወስደሽ ነው እንጂ እኔ አልሰራም። እና ሐኪም ቤት ግን እንደዚህ የሚሰራ ሄድኩኝ። ሐኪም ቤት ሄድኩኝ። አንድ ዶክተር ፕራይቬት ዶክተር እዛ ከቴዎድሮስ አደባባይ ጋር
በጣም ጥሩ ሰዎች እነሱ ጋር ሄድኩና በራሴ ስም አድርጌ አወጣሁኝ እንትን ምንድነው ካርድ አወጣሁና ነገርኩት እንደዚህ ችግር አለኝ እናቴ እንደምንም ብዬ ይዤት ልምጣ እና እንደዚህ እንድታያት ምናምን አልኩት እሺ አለኝ ቀጠሮ ወሰድኩኝ በቀጠሮ ሰዓት ቤት ገብቻ አይዲዬ ደራ ነበረች ትንሽ እግሯ ሄድ ነበር በቀጠሮ ሰዓት አይዲዬ እንሄዳለን እንደዚህ ስላት እሺ ብላ ለብሳ ጨርሳ ቦርሳዋን ይዛ በሩ ጋር ደርሳ አልሄድም አለች ስለዚህ ቀረ ምናልባት ሐኪም እዛው ቤት መጥቶ ሊያክም ይፈልጋል ጠየኩት የዛን ቀን የቀጠሮ ቀን ሄድኩና አነጋገርኩት እንደዚህ ባክን መታችሁ ብታዩት ምናምን ስል እኛ ቤት ለቤት አንሄድም አለ ኦኬ እንደዚህ አንሰራም አለኝ በቃ አይምን በሽታ የላትም እኔ ችግሬ ምንድነው አሚን ምግቡን እንደምንም ሽሮና ምናምን አይሽ ብዙም እንትን ስለሌለ ጥርስም ስለሌለ አሁን እየተነቀለ ስለሄደ ለኔ አይከብደኝም ትንሽ ነገር መስራት እንጀራ ገዛለሁ በቃ ይሄን አደርጋለሁ ቤቱን ማጣላ እንዴት አድርጌ እስቲ እግዚአብሔር መፍትያ ያመጣል እግዚአብሔር ቢረዳኝ አሁን እቺ ልጅ አለች እቺም ትረዳኛለች እንዳል አትችልም ትረዳኝ እቺና 5 ሳንቲም ታከራለች እቺን ምታከራ እና ሌላውን ነገር ታረግልኛለች እኔ እቺን አረጋለሁ በቃ እግዚአብሔር መውጫ ያመጣል እሱ በቃ የሚል አምላክ ነው በቃ ይልሻል ብያምናለሁ ተመልካቾች አሁን ደግሞ አንዲት ወጣት አጠገብ ያለች የህፃናት አፍቃሪ ነች መካሪ ነች ብዙ ነገር አላት ለምን እንደመጣች ዛሬና ማን እንደሆነች እስቲ ራሷን በማስተዋወቅ የምትነግራችሁ እንድታደምጧት በትህትና ጋብዛችኋለሁ የኔት እንኳን በደህና መጣሽ እንኳን ደህና ቆየሽኝ እስቲ ራስሽን አስተዋውቂ ማነሽ ስሜ ናዝራዊት ደምስ ይባላል ቤተክርስቲያን ላይ አገለግላለሁ የህፃናት ደግሞ አስተማሪ ነኝ ክርስቲያን ካውንስሊንግ ሳይኮሎጂ ደግሞ እማራለሁ ስንተኛ ዓመት ተማሪ ነሽ አሁን ሁለተኛ ዓመት ተማሪ ነኝ ሁለተኛ ዓመት እሺ ታዲያ ዛሬ ምንድነው ወደዚህ ሚዲያ እንድመጣ ፈልጋለሁ ብለሻልና ምንድነው የምትነግሪኝ ነገር ወደዚህ ሚዲያ የመጣሁበት ዋና ዓላማዬ የልጆች መጽሐፍ አዘጋጅቻለሁ ስጦታዎች የተሰኘ እድሜያቸው ከ4 ዓመት እስከ 11 ዓመት የሚገኙ ልጆችን ትኩረት ያደረገ የልጆች መጽሐፍ አዘጋጅቻለሁ መጽሐፉ በምን ላይ ያተኮረ ነው መጽሐፉ ያው ልጆች በሁለንተናቸው እንዲያድጉ ታሪኮች አሉበት ተረቶች አሉበት እንዲሁም ደግሞ መጽሐፍ ቅዱሳዊ እውነታዎችን የያዘ ነው ምረቃ ላይ እንግዲህ ልጋብዛችሁ ነው መጽሐፉ የሚመረቀው ታህሳስ 19 እሁድ ቀን ነው ወደ ቄራ ቡልጋሪያ ቤተ ምህረት ቤተክርስቲያን ላይ እሁድ ቀን 9 ሰዓት ላይ ነው አሁን ታትሞ አልቋል እንዴት ነው አሁን ያለው መጽሐፉ ከህትመት ቤት ውስጥ ነው የተወሰነውን ከፍለናል የተወሰነው ደግሞ ይቀርብናል ስለዚህ ሐሳብሽ በዚህም ላይ እንዲገኙ ለልጆቻቸውም እንዲገዙ ወጣቶችንም እንዲታደጉ ህፃናትን እንዲታደጉ መስመር እንዲያስይዙ በተጨማሪ ደግሞ ስፖንሰርም አድርገው በህትመቱ ላይ እንዲተባበሩሽ ለመጠየቅ ነው አዎ በአጠቃላይ ህትመቱ ላይ ይሄ የልጆች ስራ የትውልድ ስራ ነው ልጆችን መታደግ ደግሞ ቤተክርስቲያንን መታደግ ስለሆነ ቀሪው ክፍያ ላይም ሁላችሁም የቻላችሁትን ሰፖርት እንድታደርጉ እሱንም ለመናገር ነው እንደው በመጨረሻ የምጠይቅሽ እንደው በህይወትሽ እንደው በጣም ተጎዳው ልቤ ተሰብ ሁሌ ስትስቂ ነው ከተገናኘንም ጀምሮ እኔም ሳቅና ለቅሶ በጨዋታችን ሁሉ ላይ ስላለ አላቅም እንደው ግን አጋጥሞሽ አቃል በህይወትሽ ጉዳት ደርሶብኝ ልቤ ተሰብሮ ነበር የምትይው ታሪክ አለሽ እና ካለ እንዴት አለፍሽው ልልሽ ምናልባት አድማጭ ከአንቺ ታሪክ የሚማረው ይኖራል በማለት ጉዳት ሳይኖር ይቀራል እንዴ ሁሉ ጊዜ አለ ጉዳት ግን እኔ እንጃ እንዲህ አይነት አላቅም እንዴት ብዬ ልበልሽ ዝም ስለምን ሰው አሁን እኔ በጎዳሽም አትናገሪ ብዙዎቹ አያውቁም እንደማቅ እንኳን የማያውቁ አሉ እኮ እንዴት ቢጎዱኝም እንደማቅ ስለማያውቁ እኔም ማሳውቄ ሳላቅ ማልፍበት ማአት ጊዜ አለ ምን ማለት ነው
ለምሳሌ አንቺ አሁን ትጎጂኛለሽ፣ እኔ ግን እወድሻለሁ፣ አንቺ ግን ማቅ አይመስልሽም። ግን እንደዛ እየወደድኩሽ እኖራለሁ። በቃ ዝም ብዬ ከበፊት ጀምሮ የተጠራቀማል። ይሄ ከድሮ ነው። እቺ ታሪክ ቅድም እንዳልኩሽ እሱ ቅድም ያወራነውን በደንብ እንድትናገር ይፈልግ። እሱ በጣም ከባድ ነው፣ በጣም ከባድ ነው። እኔ በጣም የሚመስለኝ አሁን ነው ትንሽ እንደ ጉዳት እንዳለ የገባኝ እንጂ በፊት እኔ ጉዳት መስሎ ለምን በጣም በይቅርታ ነው የምመላለሰው። ሳያቸውም ይቅርታ ነው። ለምን መጥፎ ነገር የለኝማ፣ ጥሩ ነገር። ቅድም እንዳልኩት አንድ ፊኛ ጠቅ ስታረጊው ፊኛ ፉል አይደለ? በስፒል ስትመኪው ምን ጋር ነው የነካሽው? አይታይም። ስፒል ናት። ያቺ ስፒል ግን ከህፃንነቴ ጀምሮ እስካሁን ድረስ ያለውን ነገር አፈነዳው። ምን ቦታ ላይ አጋጠመሽ? እቺ ስፒሏ መቼ በምን ሁኔታ ነው የመጣችው? በማልጠብቀው በጣም በምወዳቸው በማልጠብቀው እኔን ማስረዳት አልችልም። ይሄን አልችልም፣ ማስረዳት አልችልም። በጣም ከባድ ነው። ብዙ እየተጎዳሽ በቃ እንደውም ባጠፋም አስሬ ባጠፋ አንቺ ካረግሽኝ ነገር አንቺ ካረግሽኝ አንጻር ነው የሚባለው። አንቺ ካረግሽኝ አንጻር ከኔ ጋር ነበር መሆን ያለብሽ። ግን ያ በጣም ጎዳኝ። በጣም የቅርብ የምላቸው በጣም ጎዳኝ። አሁን ማስተዋል ጀመርኩ። ግን መጨረሻ አሁን በቅርብ ነው ይሄንን ያጋጠመሽ? አሁን በቅርብ ትንሽ ጊዜ ነው እና ወደ ድሮ የተመለስኩ፣ ወደ ልጅነት የተመለስኩ። አሁን አልኩሽ እኮ ፊኛው እንደዚህ ነበር አይደለ? ፊኛ ተነፍቶ ቆንጆ እኮ ነው ያለው። ፊኛ ማጌጫ አይደለ እንዴ? በቃ ቁጭ ብለሽ ታይዋለሽ። ፊኛ ነው። ግን ያችን ፊኛ በስፒል ስትመቻት ብሎ ወደቀ። እንዴ አልኩኝ። ለካ እንደዚህ እንደ ፊኛ የነበርኩት ለካ ያን ሁሉ ይዤ ነበረ። በቃ ማምረው ጠቅ አረገችሽ በንግግር። በቃ ኦኬ። ያቺ የመጣብኝ ማልጠብቃት ችግር ወደኋላ እንድመለስ አረገኝ። ማላስታውሰው በይቅርታ የተመላለስኩት በፍቅር በይቅርታ እስካሁን ድረስ በይቅርታ በመውደድ እነሱን ያለሁት ይሄን ሁሉ ተሸክሜ ነበር። ለካ የምወዳቸው ማለት ጀመር። እንደ ፊኛው ያምራል ባልኩሽ ጌጥ ነው እኮ ፊኛው ሲነፋ ለማሳመር አይደል እንደ ፊኛ የሚነፋው። ገባሽ? ግን ይሄን ሁሉ ጊዜ እንደዚህ ብዬ ቁጭ ብያለሁ። ፊኛ እንደ ፊኛ በይቅርታ ምንም ውስጡ ያለው ነገር በሙሉ ውጭው ያምራል እንጂ ውስጡ ለካ ብዙ ነገር ምን እንዳለም አይታይ። ፊኛውን ታየዋለሽ ከላይ ያምራል። ውስጡን ግን በምን አይነት አየር ይሁን ምን ይሁን አታቂም፣ አታዩም። እኔ እንደዛ ነበርኩ ለካ። ከዛ ጠቅዘው በተገናኛችሁበት አጋጣሚ ጠቅ ሲደረግ ለካ እኔስ አስተዳደጌ፣ ኑሮዬ፣ ህይወቴ ለካ እንደዚህ ነበር ያደግኩት፣ ለካ እንደዚህ ነበር የኖርኩት፣ ለካ በይቅርታ ነበር የምመላለሰው። እንዴት ያን ሁሉ ይቅርታ አድርጌ እግዚአብሔር አንዲት ነገር እንደሆነ ሳያሰኘኝ እንዴት ነው የሚባለው? ያን ሁሉ ጊዜ በፍቅር ይቅርታ ለካ የእግዚአብሔር ነበር የኔ አይደለም። ስለዚህ ልክ ቅድም እንዳልኩሽ ይቅር እያልሽ ነው ሄድሽው። ይቅር ማለቴን እንኳን አላውቀው፣ ግን ላይፍ ስታይልሽ ነው። በቃ የዋህ ነበር። ይቅር ብዬ ነበር ምኖረው ማለት ነው በግድ። ይሄኛው ይቅርታ ደግሞ ከእግዚአብሔር ነው። ግን እቺ ስፒል ናት ወደ ኋላ እንድመለስ ያረገኝ፣ ከልጅነት ጀምሬ እንዴት እንዳደግኩ ያረገኝ። እና ይሄ ደግሞ
ዝም ብሎ የሚገለጥ ነገር ሳይሆን እኔ የሚገባኝ ነው ውስጤ ቁስል ነው። አሁን ነው ግን መቁሰል የጀመረው። ውስጡ ያለውን አየር ማየት ወደኋላ ለካ ፊኛ ሆኜ ለካ ማምሮ ለካ ውስጡ ያለውን ማንም አያውቅም። አሁን ግን እንዳቅ ፈለጉ። ለምን ወጉኝ? ለምን እንድተነፍስ አረጉኝ? ለምን እንድፈነዳ አረጉኝ? ከዛ ግን ይቅር አልሻቸው እንደገና ቀጥለሽ? እኔ ሁልጊዜ ይቅርታ እንዳልኩ ነው። ጥላቻም የለኝም፣ ክፉ ነገርም ለማሰብ አልፈልግም። ግን እነሱ እንዴት ከኔ ተቃራኒ ሊሆኑ ቻሉ ነው እኔ ጥያቄ። ከኔ ጋር ለምን አልቆሙልኝም በዚህ ጉዳይ ነው። ገባኝ። ለምን ምንም አትልም? አታውቅም። ያለፈውም ነገር እስካሁን ድረስ ምንም ብላ ስለማታውቅ አልገባትም። እንዴት አልገባትም ሳይሆን አትናገርምም፣ ልታወጣውም አትችልምም፣ ምንም አትልምም ነው እንጂ እኔ ከልጅነት ጀምሮ አስተዳደጌ ችግር ነበር። እኔ ግን ምን ያህል ሊረዳሽ እንደሚችል አላውቅም። እንደው ተመልካቾችም በደንብ ይሄንን ነገር ቢያጤኑት ደስ ይለኛል። በተለያየ እንትን መጎዳት አለና እኔም በምወዳቸው ሰዎች ነው በጣም ተጎድቼ በጣም ከዛ ልቅስና በቃ ይቅር ብያቸው እነሳና እረሳዋለሁ እና ይቅር ብያቸው እነሳና አንድ ነገር ግን ጠቅ ሲያደርገኝ ከዛ ጀምሬ ነበር ማለቅሰው። ልክ አሁን እንዳልሽው ያኔ እንዲሁ ይቅር ብያቸዋለሁ ብዬ እኮ የጨረስኩት ያኔ። ከዛ ግን መጨረሻ ላይ የሚገርምሽ የመጨረሻው አዲስ መረዳት ውስጥ ያስገባኝ ነገር የመጣው እንዴት ሰው በእኔ ላይ እንዴት እንዲሆናል ብዬ በጣም አዝኜ አለቀስኩና ያኔ እነሳ ብለው እዚህ ጋር ምናምን ብዬ ደግሞ በልሳን ተንበርክኬ ነው ማለቅሰው። ልክ እኔ ጉዳይን ነገሬን ወደ እግዚአብሔር መውሰድ ነው ከሁሉ ለእኔ ሞር የሚቀለው ያለኝ እሱ ነዋ። ለእሱ ጉዳይ ተንበርክኬ እያለቀስኩ በልሳን እየጸለይኩ ነውና ልሳኑ ግን በውስጥ የተተረጎመና እኔ በነገሩ ላይ ለነሱ ለዛ ለኃጢአት ለዛ እንዲያረጉ በር እንደከፈትኩ ነገሮችን አሳየ። ከዛ በኋላ በጣም ይቅር አልኳቸው። ይቅር አልኩና የተስፋዬ ጋቢሶ እኔ ነኝ ተራራው ትልቁ እንቅፋት ለህዝብ ጉስቁልና ለምን ምክንያት ልና ምንኛ ይመራል የትዕቢቴ ጽዋ እባክህ ግደለኝ እባክህ ምን በለኝ ሳይገለኝ ፍሬዋ ይላል። እባክህ ታደገኝ ሳይገለኝ ፍሬዋ እና በጣም ይቅር ብያቸው በጣም ትስል ብሎ በቃ ልቤ ርፋለ። ግን አንድ ቀን ደግሞ መልሼ እኮ ማልቀሴ ግን አይቀርም። ይኸውልሽ እንደገና ከዛ አንድ ልጀምር የምፈልገው ቶክ ሾው ፕሮግራም ነበርና በዛ ነገር ላይ እግዚአብሔር እንዲናገረኝ ጾም ጸሎት ያስኩኝ። ምንም በህልምም በምንም የመጣ መልእክት በውስጤም የለም። እስቲ አንድ አገልጋይ ያገልግለኝ ብዬ እሱን ጋበዝኩትና ጌዲዮን ይባላል ዶክተር ነው አሁንና የአሴምብሊ ኦፍ ጋድ አገልጋይ ነበር። ጎረቤቴ ነው። ፒካረኩት መጣንና ስንጸልይ ስለ እግዚአብሔር ምን አለ የእግዚአብሔር መንፈስ በብዙ ተጎዳሽ፣ በብዙ ተጎሳቆልሽ፣ በብዙ ተንከራተሽ፣ የሚረዳሽ አጣሽ፣ እንዲያረጉሽ ሲል እኔ ማልቀስ ጀመርኩ። እንትኑን አይተኸዋል ለካ እያልኩኝ እያለቀስኩ አንድ ነገርና አንቺ ግን እነዚህን ሁሉ ይቅር አልሻቸው። ይቅር ማለትሽ ደግሞ የኔን ልብ እንደዚህ አሳረፍሽው። እንድታውቂልኝ የምፈልገው ነገር ግን የበደሉትም ያቆሳቆሉትም እንደዛ ያረጉት በሙሉ አንቺን አይደለም እኔን ነው አለ። ለክራይስት ኢን ሚ ነው ሰፈር የሚያደርገው። ክራይስት ኢን ዩ ነው ይሄንን ያህል የሚበድሉት። ከዛ ወዲህ እንኳን ልላቸው ምንሽ ከንትኑ ተነቅሎ ሄደ እና it is Christ in you እነዚህ ሰዎች የበደሉት ብለሽ ካሰብሽ ወደ ፈውስም ነው ይኖረዋልና እንደዚህ የበደሏችሁን ሰዎች በዚህ መረዳት ብትረዱት በቃ በሰው ልጅ ላይ በመናደርገው ስናበላም ስናጠጣም ለተራበ ስለሰጠሽ አይደለ ተርብ ያበላችሁኝ የሚለው ጌታ ሰው ሆኖ ነው ይሄ ፈተና የሚመጣብሽ ለማብላት ላለማብላት ነው። ክራይስት ኢን ዩ ነው ያደረጉት። ስለዚህ እሱ ጋር እነሱ እንትን ይበሉ ይቅር ብለሽ ለማለፍ እግዚአብሔር ጨርሶ ይርዳሽና እግዚአብሔር በእውነት ወደ ሌላ መንፈሳዊ ክልል ውስጥ አስገብቶሽ አንቺ የወንጌል ጥሪ ያለሽ ሴት ነሽ። ከህይወት ታሪክሽ ከማየው እረፍት የሚሰጥሽ መመስከር ነው።
ስለዚህ እግዚአብሔር ወደዛ የምትገቢበትን ይህን ቻፕተር ዘግቶ ወደዛ እንዲያሳልፍልሽ ከልቤ እመኛለሁ። እንደው ለህዝብ ብናገር ደስ ይለኛል የምትይው የመጨረሻ ነገር ከሌለ እኔ ጨርሻለሁ። እግዚአብሔር ካሜራውን ለሽ ተናገር። እንትን መቼም እኔ ሰው ካሳዘንኩ፣ ሰው ከበደልኩ፣ ማንንም ሰው ፍጡራን የሆኑም የእግዚአብሔር ልጆች በቃ ይቅርታን እንዲያደርጉልኝ ጠይቃለሁ። ይቅር ይበሉኝ። በዛ የከበደልኩት ሰው በቃ ካሳዘንኩ ደግሞ በቃ እኔ በጣም አሁን ባለሁበት ሲትዌሽን ላይ ምንም ይሄ የምለው ነገር የለኝም። እውነትም ልክ ነው። ሰው ሲስቅ ምንም ያለው አይመስልም። እኔ ምንም ያለኝ አልመስልም። አመጣጤም አስተዳደጌም ከእስልምናና ከኦርቶዶክስ መሀል የተደባለቀ ስለሆነ እንደዛ ነው። የእስልምና ምትናሉ በዘርሽ በጣም አለ። እሱን አንድ ነገር ብናገር ደስ ይለኛል። ኦ ማይ ጋድ። ይሄንን ደግሞ ከዛ ከቅድም ከረሳሁት አንዱ በጣም ከአንድ ልጅ አንድ ደግሞ እስልምና የሆነ ላገባ ይሄ እግዚአብሔር ስራ እንዴት እንደሆነ ላገባ ዓለማዊ ነኝ እኮ ዓለማዊ አይደለም። እኔ ቅልጥ ያልኩ ዓለማዊ ነኝ፣ ግን በአለመጠጣቴና አለማጨሴ ነው እንጂ ምንም ሌላ ነገር ምንም እንትን ብለው ነገር የለኝም። እና ከረፍት መጥቼ እሱም ከረፍት መጥቶ ከሳውዲ አረቢያ እንደዚህ እንትን በትንሽ ጊዜ ተዋደን ልንጋባ ዝም ብሎ መውደድ መጋባት ነው። ከዛ እንደዚህ ሆነ። እሺ አልኩኝ። ከዛ ከተማውን በአንድ እግሩ አቆም ነው። ሄድን። መዘጋጃ ቤት ተፈራረምን። እሱ እስላም ነው። ከዛ ተፈራርመን እኔ ወደ ጣሊያን ሀገር መመለስ አለብኝ። ከዛ የሆነ እኔ አሁን የማስታውሰው ነገር አንድ ጨለማ ቤት ዋሻ የመሰለ ነገር ውስጥ ነው የማስታውሰው። የነሱ የሚፈራረሙበት ነገር አለ መሰለኝ፣ አላቅም፣ በእስልምና። ከዛ እዛ ገባንና ሰውየው ጠየቁኝ፣ ትሰልሚያለሽ ወይ አሉኝ። አልሰልምም አልኳቸው። ዓለማዊ ነኝ እኮ አልሰልምም አልኳቸው። ታዲያ ምን ልሰሩ መጣችሁ አሉ። አትሰልሚም አሉ። አልሰልምም። በሉሽ አሉ። ወጣሁ። ይሄ ከዚህ የሚያስመልጠኝ ጌታ ነው። ግን አውቄ ሳልሆን ሳላቅ በጣም ብዙ ዘሮች አካባቢዎች በጠቅላላ ብዙ እስላሞች አሉ። አሉ። አንድ በኩል የእህቴም አባትና እናት ግማሽ የመና ግማሽ ኦሮሞ ነው። ስለዚህ በእኛ በብዙዎቹ እንትን ነው እና እንደዛ አድርገው አስመልጦኛል። ይሄን ረስቼ ነበር፣ ግን ሳላቀው ያወቀኝ ጌታ እንጂ እኔ በዛን ሰዓት እንደዚህ ዘላን በነበርኩበት ሰዓት እሺ ብልስ ኢየሱስ እዛ እኮ የዛን ጊዜ እኮ ኢየሱስ ክርስቶስ የእግዚአብሔር ልጅ አይደለም ብዬ ነው እኮ እኔ እስልምና ውስጥ መገባ። እሱን አላቅ ምን አላቅ። ማን ነው ይሄን ያደረገው? እግዚአብሔር አምላክ መድኃኒቴ እስራኤል ቅዱስ እግዚአብሔር ገና በማህፀን ሳለህ የሚለው እንጂ እኔ ሄጃለሁ እኮ። ለምን ልምፈርም? እንዴት ነው የምፈርም? አልሰልምም አልኩ። አልሰልምም ብዬ ወጣሁ። እንደዚህ አይነት የእስልምና ደግሞ እንትን ዱባይ ሊሄድ እስላም መንፈስማ ይፈልገኛል በጣም። ዱባይ ሊሄድ ዱባይ አይደለም ምንድነው ሳውዲም አይደለም ዱባይ ነው መሰለኝ። የዛ አንድ ጊዜ በጣም ፌመስ ነበር ገና በፊት እና ፓስፖርትሽ ምናምን ትሰጫለሽ ምናምን ጨርሶ አልቆ የሆነ የአረብ ጦርነት መጣና ቀረው። እዛ ብሄድ እንዴት እንደምጠፋ ደግሞ አስቢ። የእግዚአብሔር ያዘው እሱ ነው። ሆስቴስ ስለሆን የመን ኤርዌይስ ሄድኩኝ። የመን ሄጄ ልቀጠር ኢንተርቪው አድርጌ የመን ሄጄ ኢንተርቪው አድርጌ ጨርሼ ሰው ምን አለኝ፣ አሁን ለጊዜው ገና አልቀጠርንም፣ ግን ግራውንድ ሆስተስ መሆን ትችያለሽ። ግራውንድ ሆስተስ ሁኚና ልክ ሲሆን ወደ ሆስተስነት ትገቢያለሽ አለኝ። አልፈልግም ብዬ መጣሁ። እዛ በሆን ኖሮ አስቢ አሁንም
እዛ በሆን ኖሮ አሁንም አስቢ ደግሞ የአረብ መጫወቻ አሁን ነበር። እዛ ወሰደኝ አይሆንም ብሎ እስላም ሀገር ሳውዲ ሊወስደኝ አይሆንም ብሎ አመጣኝ። እዚህ ተጋደለ ጌታ እግዚአብሔር ስሙ የተባረከ። አሜን አሜን። ኢትዮጵያን ኤርላይንስ አልሞከርሽም? በዛ ውበት በዛ ሰዓት እኔ ድሮ ምንድነው መሆን የምትፈልጊው ሲሉኝ ሆስቴስ ስላለሁ ሆስቴስ አይቻልም፣ ሆስቴስ እኮ እንትን ያደርጋሉ፣ አንቺም ዶክተር ነው የምትሆኙ ትለኛለች እናት። አሁን ምኞታቸው እና አይሆንም ዶክተር ነው የምትሆኙ አንቺም። የምን ሆስቴስ እንኳን ዶክተር ልሆን ይኸው ሀገሩን አነቃንቄ ያው መልሼ ደግሞ መጀመሪያ ገና አገር ያጠፋ ቢኒያም አይደለም ቢኒያም ጥላሁን መጀመሪያ እኔ ጴንጤሶንችን ሀገር ስረግጥ ቢኒያም ጋር ወሰዱኝ አልኩ። ቢኒያምና ሃኒ አለች ውሰዱኝ እነሱ ውሰዱኝ ቢኒያም ጋር አልኩ። በቃ የኔ አይነት እሱ ነው እንግዲህ የማውቀው። ሌላ በሙሉ ሰው ጨዋ ነው እንግዲህ እንደኔ አይደለም። ከዛ ቢኒያም ጋር ወሰዱኝ። በቃ ደስ አለኝ። አሁን ሲወጣ ቢኒያም ያውቃል እሱ እኔን ስለሚያውቀኝ በቃ እኮ በዚህ ይል ነበር። አይ በቃ የክርስቶስ መምጫው ደረሰ ማለት ነው። ጓደኛዬ እሷ ህይወት ትባላለች። ህይወት ጁዲታ ጴንጤ ሆነች። በቃ ታዲያ ጌታም እግዚአብሔር ሊመጣ ነው በቃ መጨረሻ ሆነች። ቢኒያም እኮ አለኝ ህይወት ምትባል ጓደኛለች። በቃ እሷ ጴንጤ ሆነች። በቃ ለመጨረሻ መጣለች በቃ። ስለዚህ እና ህይወቴን ስለሚያውቁት እግዚአብሔር አስመለጠኝ ከብዙ ነገር አስመለጠኝ። አሁን ሊገለኝ ራሱ ሊገለኝ የመጣው በቤቱ ጉዳይ በቃ መስኮቱን ቢሰብሩት እኔ የለሁም። እሱ አስመለጠኝ። ምን ያላስመለጠኝ ምን አለ? እግዚአብሔር ያላስመለጠኝ ምን አለ? ምንድነው ሰርተሽ ማለፍ የምትፈልጊው በቀሪ ዘመንሽ? የእግዚአብሔር አንድ ቀን ቤተሰቦች ይህንን አይነት አስደናቂ ምስክርነቶችን እየሰማችሁ የበለጠ የእግዚአብሔርን ነገር በሰፊው ለመረዳት እግዚአብሔርን ለማድነቅ ለማመስገንም ለራሳችንም ደግሞ እንድንበረታ የሚያደርገን ኢንተርቪዎች እንዲደረጉ በተቻላችሁ መጠን በፓርትነርሺፕ በሬጉላር ፓርትነርሺፕ እያደረጋችሁ እንድታግዙኝ በትህትና ጠይቃችኋለሁ። እኔ አሁን እኮ በቃ አሁን አንድ መጀመሪያ እርዳታ ያስፈልገኛል። እንዴት አንዴ ጌታ ሊመጣ እኮ ነው። እኔ ቁጭ ብዬ አሜን እናቴ ከጌታን ካገኘች በቃ ሌላ የሚያስፈልገኝ ነገር የለም። ግን እኔ ቁጭ ብዬ ይህንን ሳረግ ጌታ ሊመጣ ነው። ምንም ነገር ሳላረግ ጌታን ማገልገል ትፈልጊያለሽ? በጣም እግዚአብሔር ቢፈቅድልኝ እና ይፈቅዳል ይወዳል። ግን እንዴት አድርጌ በምን እንትን እና እኔ የተገለጠም እንትን ስለሌለኝ አገልግሎትም ስለሌለኝ መስካሪ ነሽ። በጣም ትናጠቂያለሽ። ሰዎችን ወደ ከክፉ መንገድ ማስወጣት አለሽ። እንደዚህ ስትመሰክሪ ብዙ እና ህይወትሽ ራሱ መጽሐፍ ነው። እግዚአብሔር ይባርክሽ። እግዚአብሔር ፍጡሮች በጣም ብዙ አሉ። እኔ አሁን የታዘብኩት ከእናቴ ቤት በእንዲህ ሳይ ጌታ ሆይ ለካ ምንም አልሰራንም ነው ያልኩት። በዚህ በእንትን በኩል ሲያልፉ በእኛ በኩል ሲያልፉ ወደ ታች እየዘፈኑ ሲያልፉ ምን ሰራን አልኩኝ። ምንም አልሰራንም። ራሳችን እየተመቻቸን ቁጭ ብለናል። የኔ ቤት ፈርሶ እናንተ የተሸላለማችሁ ያለው እዛ ላይ ነው። የኔ ቤት ፈርሶ እናንተ በተሸላለመ ትኖራላችሁ ያለው እዛ ላይ ነው። ሳየው ለካ ምንም አልተነካም። በጣም ብዙ ህዝብ አለ እንትን ማለት ያለበትና ጌታ እግዚአብሔር ይርዳን። እኔ የመጨረሻ ዘመን እንደሆነ በደንብ ይሰማኛል። በእኔ ጊዜ የሚያልቅ ነው ብዬ አስባለሁ። ለምን ጌታ በደጅ ነው፣ ሊመጣ ነው። እባካችሁን ጌታን ተቀበሉ። ካለ ኢየሱስ እኔ መንገድ እውነት ህይወት ነኝ ካለ ሌላ መንገድ የለም። በቃ የለም ፉል ስቶፕ፣ አለቀ፣ ተዘጋ። ስለዚህ እኔ ኦርቶዶክስን ወዳለው፣ እስላሞችን ወዳለው፣ የፈለጉትን ይሆኑ ወዳቸዋለሁ። ሰው ስለሆኑ የእግዚአብሔር ፍጡር አይጣላም። ግን መንገዱ አንድ ነው። ኢየሱስ ጌታ ነው። በሱ በኩል ወደ አብ ይገባል። ካለሱ አይገባም። ብንፈልግም ባንፈልግም አይገባም። በቃ
የለም መንገድ የለም፣ መንገዱ አንድ ነው። ስለዚህ ለምወዳቸው ጓደኞቼም ብስቅም ብጫወትም እወዳቸዋለሁ። አይሄዱም ቤተክርስቲያን አልልም፣ ይሄዳሉ። እግዚአብሔር የልብ አምላክ ነው፣ ግን ወደ እውነቱ ደግሞ እንድንመጣ እግዚአብሔር ይፈልጋል። ስለዚህ እስላሞችም ብዙ አሉ። እስላሞች ነው የሚባለው፣ እስልምና ነው የሚባለው፣ ሙስሊሞች እኔ አላውቅም እንዴት እንደሚባል። ሙስሊሞችም አሉ። ሁሉም ወደ ጌታ ይምጡ ነው። ሌላ መንገድ የለም፣ አንድ መንገድ ነው ያለው። እሱም ክርስቶስ ኢየሱስ የእግዚአብሔር ልጅ ጌታ ነው። በቃ በዚህም የለም በዚህም የለም። ጠባብ ናት መንገዱ። በጠባቡ ደጅ ከሄድን እንገባለን። ጠባቡ ደጅ ካልሄድን ደግሞ ሰፊው መንገድ በጣም ሰፊ ነው፣ መጥፋት ነውና ወደ ጌታ እንምጣ፣ ወደ ጌታ እንመለስ። ኢየሱስ ያድናል። ኢየሱስ ጌታ ነው። ክብር ለመንፈስ ቅዱስ ይሁን። በቃ ስለዚህ እንግዲህ ሌላ ምለው ነገር የለኝም። እኔ አምልጫለሁ። አምልጡ ነው ምለው። አምለጫ መንገዱ አንድ ነው። ጌታ ይባርክሽ። በጣም ነው የማመሰግንሽ። በጣሊያንኛችን ዲዮቲ ቤኔዲካ Signore grande, Signore l'unica via, la verità, la via è Gesù. Perciò ti chiedo per favore di venire verso il Signore, perché l'unico Signore per la via di Dio è Gesù. Per andare a Dio è Gesù. Non c'è un'altra via, non c'è un'altra via. Non c'è, è soltanto uno, è l'unico, è Gesù Cristo, è il Figlio di Dio. E la croce, quando è stato sulla croce, è andato sulla tomba, è risorto, perciò l'unico che è vivo è Gesù Signore, è il Gesù il Signore. Alleluia, benedetto sia il suo nome. በጣም አመሰግናለሁ። ሌላ ቋንቋ አልችልም። እንግዲህ ጌታ ይባርክሽ። በጣም እግዚአብሔር ይባርክሽ። እኮ በቃ በጣም ትልቅ አገልግሎት ነው የሰጠሽ። ተመልካቾች መቼም የዛሬ ፕሮግራም እግዚአብሔር በብዙ መንገድ እንዳስተማራችሁ ተስፋ አደርጋለሁ። እኔ ብዙ አስተምሮኛል። እንዳለችው ዘመን ማልቋል። እንነቃቃ ከእግዚአብሔር ቤት ጋር ተጣብቀን ለመራመድ ከመንግስቱ ጋር አብረን ለመስራት ለወንጌል የሚቻለውን ሁሉ ከፍለን ሰዎች ከሲኦል እንዲያመልጡ ብናደርግ ምንም ሌላም አማራጭ የለውም። ተገንብቶ ምንም ተብሎ ብዙ ዓለም የምትቀጥልበት ጊዜ የለም። ኤንድ ታይም ላይ ነን እና ይሄንን በደንብ ስለነገረቻችሁ ጓደኛዬ እኔም ጨምረው የለኝም። በጣም ተባረኩልኝ። በጣም ደስ ብሎኛል። እንደዚህ ፒኮሎ ካዛ የጣሊያን ከተማ የጣሊያን ቤት ውስጥ እንዳለው ነው የሚመስለኝ። በጣም ቤቷን አሳምራ ነው የሮማ ከተማ ጌታ የሰጠኝ ቤት። ጌታ የሰጠኝ እግዚአብሔር ይመስገን። ጌታ የሰጠኝ ቤት የእናትሽ ስጦታ ነው። እግዚአብሔር ይባርካችሁ። ጌታ የሰጠኝ ቤት እግዚአብሔር ይመስገን። እሷም ትላለች ደግሞ እኔ እኮ ኢየሱስ ነው ስጪ ያለኝ ኢየሱስ ነው ትላለች። ስለዚህ ቤስት ለልጆቿ በጣም ትልቅ ሴት እኮ ነች። በጣም ነው ማደንቃቸው። በእውነት ነው ጎበዝ ሴት ነበረች። በጣም ትልቅ ሴት አክቹዋሊ የምግብ ሙያ ነበር፣ የዳይት ነገር ነው። እሱ ስላለ ነው አሁንም እሷ እንደዚህ በጤንነት እንደዚህ ቁጭ ያለችው። የዳይት ባለሙያ ነበር በጣም እና እሱ ስላለ ነው በጤና እስካሁን ድረስ አንዲት የምታክል በሽታ የላት። የምታክል እግዚአብሔር ይመስገን። እግዚአብሔር ይባርካችሁ። በእሷ እናት የተጠቀማችሁ ብዙ የኢትዮጵያ አየር መንገድ ሆስተሶች ብዙ በሳችሁ የተጠቀማችሁ ሁሉ ይህን ምስክርነት ሰምታችሁ ወደ ጌታ እንድትመጡ በትህትና ጠይቃችኋለን። በሌላ ፕሮግራም እስከንገናኝ ደህና ሰንብቱ።